ከኮንፈረንሱ ጎን ለጎን ከምክትል ፕሬዚዳንቱ ከብራዚል ምክትል ፕሬዚዳንት ጋር የባይላተራል ውይይት አድርገን ነበር። ውይይታችን ንግድን በተመለከተ፣ ኢንቨስትመንትን በተመለከተ እንዲሁም ደግሞ አጠቃላይ ማኒፋክቸሪንግ ዘርፉን ማሳደግ ላይ በተመለከተና ኢትዮጵያ ለብራዚል ትልቅ ገበያ እንደሆነች ብራዚልም ለኢትዮጵያ ትልቅ ገበያ እንደሆነች እና ያለንን ግንኙነት ከፍ እናደርገው በሚል የተነጋገርነው። ምክትል ፕሬዚዳንቱ አጋጣሚ ኢትዮጵያን እስካሁን አልጎበኙም፣ ግን በአጠቃላይ ባላቸው ክትትል ኢትዮጵያ በተለይ ዲጂታል ኢትዮጵያ ላይ እየሰራች ያለችውን ነገር፣ ግብርና ላይ እያሳየች ያለችውን ለውጥ፣ የስንዴ ልማቱን እና ሌሎችንም የሌማት ትሩፋትንም የአረንጓዴ አሻራን እነዚህን አንስተው በጣም ትልቅ ነገር እየተሰራ እንደሆነ የኢትዮጵያ ቡናም በተለይ ብራዚል ላይ አንዱ መዳረሻ እንደሆነ ብራዚልን በቡና ምርት በጣም ይታወቃል። ግን የቡና ጣዕሙ ስለሚለያይ በዚህ ዘርፍም ያለንን ግንኙነት ለማሳደግ የሚያስችል ውይይት አድርገናል። ይህንን ከፍ ወዳለ ደረጃ ደግሞ የሚወስድ ከግብርና ጋር ወደፊት አብሮ ለመስራት የሞዩ ተፈራርመናል ማለት ነው። ከቴክኖሎጂ አኳያ አንድ 3 አካባቢ ካምፓኒዎችን አይተናል። አንዱ የሳኦ ጆዜ ዴስ ካምፓስ የሚባል ነው። የቴክኖሎጂ ፈጠራ ፓርክ ነው። የአይሲቲ ፓርክ ብለን እንደምንጠራው እኛ ከስታርታፖች ጀምሮ መካከለኛም ከፍተኛም የሆኑ ኢንዱስትሪዎች በተለይ በአይሲቲው ዘርፍ የሚመራመሩ ሀሳብ የሚያመጡ እንዲሁም ደግሞ ወደ ትግበራ የሚሸጋገሩ እንዲሁም ደግሞ ዓለም አቀፍ የሆነ እውቅና ያላቸው ተቋማትንም እዚያ አካባቢ ኢንዱስትሪ ውስጥ እንዲገቡ በማድረግ አንዷን ከተማ ኦልሞስት የኢንዱስትሪ ከተማ ለማድረግ የአይሲቲ ኢንዱስትሪ ከተማ ለማድረግ እየሰሩ ያሉት ነገር በጣም ትልቅ ነው። እዚህ አካባቢ ያለው ስራ ለእኛም ትልቅ ተሞክሮ የሚገኝበት ስለሆነ እነሱም ወደኛ መጥተው አርቲፊሻል ኢንቴሊጀንስ ላይ የሰራነውን ስራ፣ ሳይበር ሴኩሪቲ ላይ የሰራነውን ስራ እንዲሁም ደግሞ አይሲቲ ፓርካችንንም የዲጂታል ኢትዮጵያን ኢኒሼቲቭ የመንግስት አገልግሎትን በተለይ ደግሞ ብራዚል ላይ በጣም አጠር ብሎ ያየ ነው። በተለይ ከኢትዮጵያ አኳያ እየሰራ ነው ካለ ነው ስራ አኳያ ስናየው በተለይ ዲጂታል ዘርፉ ላይ ትንሽ እንቅስቃሴው ይህን ያህል ፈጣን ነው ብለን መውሰድ አንችልም። የመንግስት አገልግሎት ወደ አውቶሜሽን የማስገባት ወደ ዲጂታል የማስገባት ስራው በጣም እኛ ከዚህ በፊት በጣም ምንድነው ሲቸግረን የነበረው በየተቋሙ የሚሰራ የአውቶሜሽን ስራ የኢንተሮፐራቢሊቲ ችግር እንዳለው፣ የመናበብ ችግር እንዳለው፣ ሴንትራሊ ዳታቤዙ ራሱ ገቨርን እንደማይደረግ እንደዚህ አይነት ነገር እኛ ጋር ያጋጠመን ችግር እነሱ ጋር አሁን ችግሩን እንዳየ ነው እና እንደ መሶብ አይነት አገልግሎቶችን መጠው እንዲጎበኙና እነሱም ደግሞ ከኛ የሚወስዱትን ተሞክሮ እንዲወስዱ ተነጋግረናል። እነሱም ደስተኛ ናቸው፣ መጠው ይጎበኛሉ። የአርቲፊሻል ኢንቴሊጀንስ እና ኢንፎርሜሽን ኔትወርክ ሴኩሪቲ ኤጀንሲ ወይም ኢንሳ ያካሄዱት በዚህ ሳምንት ኢንተርናሽናል ኮንፈረንስ ነበር። የእነሱም የኤአይ ዘርፍ ሄደው አይተዋል። በጣም ትልቅ ትምህርት እንደወሰዱ ተናግረዋል። ነገር ግን እዚህ አይሲቲ ዘርፍ ላይ ያሉ ደግሞ በጣም ትላልቅ ተመራማሪዎች አሉ። እንደነገሩን ከሆነ የነ ኢምብራፓ የሀሳብ መነሻም ከዚህ አይሲቲ ፓርክ ውስጥ እንደሆነና በየጊዜው ሀሳቦች እና የትግበራ ቴክኖሎጂዎች ከዚያ ምርምር ውስጥ እየወጡ ለነሱ እንደሚሰጡ ነግረውናል። ግብርናው ላይ በጣም ሰርተዋል። ገቨርናንስ ላይ የመንግስት አገልግሎት ላይ ደግሞ ትንሽ ወደ ኋላ የቀረ ነገር አላቸው። ቴሌኮም ዘርፉ ላይ እንግዲህ እናንተም ትንሽ ወጣ ስትሉ አይታችሁት ከሆነ በጣም ኔትወርክ የሚያስቸግርበት አካባቢ ነው። እዚህ አካባቢም ላይ እኛ ባለን አጠቃላይ ጃይንት የቴሌኮም በተለይ ኢትዮ ቴሌኮምን ወደ ሌሎች አካባቢዎችም ሄዶ እንዲሰራ የመንግስት ፍላጎት ስለሆነ በኢንቨስትመንት ሆልዲንጉም ተነጋግረን እነሱ ሁሉ ጎብኝተው የተሻለ የሚሉት ላይ መርጠው ግንኙነታችንን ለማሳደግ የሚያስችል ስራም ሰርተናል። በቅርቡ ይጎበኙናል ብለን እናስባለን። ይሄንን ተነጋግረናል። በሌላ በኩል ኢምብራፓ ኤርኤስኤ ኩባንያ የሚባል አቪዬሽን ላይ የሚሰራ ነው። አውሮፕላኖች የሚያመርት ኩባንያ ነው። ይሄ ኩባንያ ለንግድ የሚሆኑ አውሮፕላኖችን ለየትኛውም
ዝም ብሎ ለንግድ ሰዎችን ለማጓጓዝ ካርጎ ለማጓጓዝ የሚሆን አለ። በጣም ደግሞ ለቪአይፒ የሚሆኑ አውሮፕላኖች በጣም ሌግዠሪየስ የሆኑ አውሮፕላኖችንም እንደዚያው ያመርታል። በሌላ በኩል ለግብርናው ዘርፍ የሚሆንም ያመርታል። በወታደራዊ ዘርፉም ትልቅ ስራ እየሰራ እንደሆነ ሄደን በጎበኘነው መሰረት አይተናል። ይሄ ተቋምም አብሮ ለመስራት በተለይ ከኢትዮጵያ አየር መንገድ ጋር እና አቪዬሽን ሴኩሪቲ ላይ ከሚሰሩ ተቋማት ጋር አብሮ ለመስራት እና ኮኔክት ለማድረግ ትልቅ ፍላጎት ያሳየ ነው። ግንኙነቱንም እንደጀመረ ገልጾልናል። እነዚህን ግንኙነቶች የበለጠ እያሳደግን በተለይ የኢትዮጵያና የብራዚልን አጠቃላይ ወደፊት እድገት ጣፈንታ የሚወስኑ ነገሮች ለመስራት ነው። እንግዲህ እንደ ብሪክስ አባልነታችንም በዚያ በኩል የሚያገናኘን ነገር ስላለ እነሱ ላይ የምናየውን ክፍተት እኛ ላይ የተሻለ በተራመድንበት ከኛ ትምህርት እንዲወስዱ ከነሱ ደግሞ የምንወስዳቸውን ትምህርት እንደዚያው እየወሰድን በጋራ ለመስራት በጋራ ለማደግ እና በጋራ ለመበልጸግ የሚያስችል ስምምነት አድርገናል። እንግዲህ ወደፊት ደግሞ ሌሎች የኮፕ 30 ኔክስት በሚቀጥለው ዓመት ኖቬምበር ላይ የሚካሄድ አለ እዚሁ። እሱም ላይ ክቡር ጠቅላይ ሚኒስትሩ እንዲገኙላቸው ግብዣ አቅርበዋል። እሱንም ለክቡር ጠቅላይ ሚኒስትሩ የምናቀርብ ይሆናል። በአጠቃላይ ባለን ግንኙነት በተነጋገርነው መሰረት በብዙ ዘርፎች ላይ አብረን የምንሰራባቸው ጉዳዮች ስላሉ ይህን ግንኙነት የበለጠ እናጠናክራለን ተብሎ ይታሰባልና ግንኙነታችን ይጠናከራል። አሁን ካለበት በጣም ወደ ስትራቴጂክ ጉዳይ ማሳደግ እንፈልጋለን። በንግዱም እንዲሁም ደግሞ በምክር ቤቶችም በብሪክስ አሁን የወቅቱ የብሪክስ ሊቀመንበር ብራዚል ስለሆነች በዚያም በጣም በርካታ ኮንፈረንሶች እየተደረጉ እንደሆነ አይተናል። በእኛ በኩልም እያንዳንዱ ኮንፈረንስ ላይ እያንዳንዱ ጉባኤ ላይ ባለን ግንኙነት መሰረት ግንኙነታችንን ለማሳደግ ባለን ፍላጎት መሰረት እየተሳተፍን እንገኛለንና ጉብኝታችን የሁለቱን ሀገራት አጠቃላይ ወደፊት ጣፈንታና አብሮ የመስራት እድል የሚያጠናክር በጣም ውጤታማ ስኬታማ ነው ተብሎ የሚወሰድ ነው።